የት ሄዱ እነዛ ምኞቶቼ? አለፉኝ ወይስ አለፍኳቸው እነዛ ቅኝቶቼ? የዛሬ 2 ዓመት ነበርኩኝ መካሪ፣ ያውም ስርዓት አክባሪ የካምፓስ ተማሪ። ዛሬ ግን ጎጂነቱን እያወቅኩኝ ጠንቅቄ እዩኝ በሱስ ምክንያት እንዲወዳድቄ። አንተም ወንድሜ ነህ ስማኝ ዝም ብለህ ካለፈው ህይወት ትንሽ ላስተምርህ። አስሮ እንደተፈታ ጥጃ አትቦርቅ፣ ባገኘኸው ሜዳ አትበል ብቅ ብቅ። እዩኝ ደብቁኝ አይደል ከነተረቱ። አንቺ ምህት ነሽ የዛሬ አበባ ተኮትኩተሽ ያደግሽ ንጹህ ጽጌረዳ ሁሉ በጽናት ለዚህ ቀጣፊሽ ሲመጣ በሾህሽ ውይም እናትና አባቴን ሀገሬን ማኮራት ጀግና ሴት ነኝ በይው። እስቲ ምን ይልሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ሰላማችሁ ብዙ ጅዝት ይበል። ዛሬ እንግዲህ ቤዚቲ አጠር ያለች ግጥም አምጥታልናለች ማለት ነው። በአፍላ ፍቅር ክፍል 227ኛው ማለት ነው። እንግዲህ ያው አዲስ የጀመሩት ፕሮግራም አለ ማለት ነው። ስለዚህ ያኔ በልጅነቴ እናቴ፣ አባቴ፣ እህቴ፣ ወንድሜ ሲጠይቁኝ ምን መሆን ትፈልጊያለሽ ሲሉ ዶክተር፣ ፓይለት፣ ኢንጂነር እላቸው ነበረ። ዛሬ ህልሞች የት ሄዱ? አለፉኝ ወይስ አለፍኳቸው? የሚል የፍቅር የግጥም ስንኝ ነው ማለት ነው። በጣም አሪፍ ነበረ ማለት ነው። ጋይስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ግጥሙንም ከወደዳችሁ ላይክ ሼር አድርጉ ማለት ነው። እኔ በነገራችን ላይ ይሄን ግጥም በጣም የምወደው ግጥም ነው። በጣም ብዙ መልእክት አለው ማለት ነው። ማለት የበፊቱ ማንነታችን ጠፍቶ ዛሬ ሌላ ማንነት፣ በፊት የምንሆነው ይሄን ሆኜ የምንለው ዛሬ ግን አልፎን ይሁን አልፈነው ይሁን ደብዝዞና ደብዛው ጠፍቶ የምንጸባረቅበት ነው እና ቤዚቲ ለማንኛውም የግጥም አድናቂ ልሆን ነው ማለት ነው። እና ዛሬም እንግዲህ ወደ አፍላ ፍቅር ስመለስ ማለት ነው ቹቻና ቤዚቲ ማለት ነው ዛሬም ጸብ ላይ ናቸው ማለት ነው። ዛሬም እርቅ ቤዚቲ ለማውረድ ብትሞክርም ነገር ግን ቹቻ አልፈልግም በማለት ምክንያቱም እሷ ጋር እርቅ አወረድኩ ወይም እውነቱን ተናገርኩ ማለት እኔን ሚጢጢን ከኔ ማራቅ ነው። ስለዚህ ፈጽሞ ይሄን አላደርግም ብላ እንግዲህ ትምህርት ቤቱን ቤዛን እያዩ ልቧ መሰበሩ ምንም ስላላቆመ ከትምህርት ቤት ቆማ አቋርጣ ወይም ቀርታ ማለት ነው ሰፈር ቁጭ ብላ ትግዝ ፈዘዝ ብላ አቡሽ የተቻለውን ያክል የተወሰነ ያክል ወይም ሊያነቃቃትና ሊያስቃት ቢሞክርም የተቻለውን አድርጎ ፈገግ ሊያደርጋ ቢችልም ነገር ግን እሱ ሲሄድ መልሳ እዛው ድብርቷ ውስጥና እዛው በሀሳብ ስሌት ውስጥ ደርሳለን በረ ከማማ ወይም እንትና ያሳደጓት ልጅ ወይም ጎረቤቷ ይመጡና ምን እንደሆነ ሲጠይቋትም እሷም የሆነችውን ዛሬም ከእንትና ጋር ወይም ከቤዚቲ ጋር ስላታረቅንና ትምህርት ቤት ደግሞ ከሚሄድ ሚጢጤ እንድጠብቃት ብዬ ነው በማለት ለትዬ ትነግራቸዋለች። እሳቸውም እሺ ብለው ለልጅ ቤዛ ይደውሉና ቤዛን የሆነውን ነገር ሁሉ ሲጠይቋት እኔ የሆነን ሰው ስላሳጣች ነው ማየ እሱ ደግሞ አሁን ከሀገር ወጥቷል። ከሀገር ወጥቶም ካናዳም ሆኖ በስልክ ልናገኘው አልቻለም። ደብዛው ጠፍቷል። ለዛም ነው እውነት እልዎታለሁ ብዙ ጊዜ እኔ ልረዳትና ላናገራት ፈልጌ ነበር። ነገር ግን እሷ ግን ፈጽሞ እሺ አትልም። ስለዚህ እኔ ምን ላድርጋ ሲሉ ዛሬ ግን በጣም ከፍቷትና በጣም ደብዝዛ ዛሬም ቁጭ ብላለች። ሚጤጤን ትምህርት ቤት ልትቀበላት እየጠበቀች ነው ስትላቱም እሷ እማማም እሺ ብላ እሷም በቅርቡ ወይም ከትምህርት ቤት እንደተለቀቀች እንደምትመጣ ወደነ ቹቻ ሰፈር ትነግራቸዋለች። እሳቸውም እሺ ብለው ስልኩን ከዘጉ በኋላ ለማንኛውም በመካከላችሁ ያለውን ፈጣሪ እንግዲህ ከውስጣችሁ ያውጣላችሁ በማለት በጸሎት ከማሰብ ውጭ ምንም ነገር አማራጭ አልነበራቸውም። ቤዚቲ ምንም ባታገኛትና ምንም ማውራት ከእሷ ጋር ባችልም ነገር ግን እሷ ስትናደድና ሲከፋት ምግብ ስለማትበላ እንደምንም ብለው ትያረጋሽን ምግብ እንድታበላቸው ታደርጋለች። እሳቸውም ትያረጋሽም እሺ ልጄ ችግር የለውም በማለት በመልካም ቀናነት መልስ ይመልሱላታል። እሷም ይሄን ካወቀች ልቧ ይረጋጋና ከሄሉ ጋር እያወሩ እያለ ዛሬም ታሬ መጥቶ ምክሩን ይስለግሳታል። እኔ የምልሽ ምን እየተሰማሽ ነው ሲላትም ቹቻ ናፍቃኛለች እውነቱን ከነገርኩ ታሬ፣ ነገር ግን ምን እንደማደርግ አላውቅም። ልረዳት እኮ ሞክሬያለሁ። አብረን ችግሩን እንጋፈጠው ብያታለሁ። እውነቱን ንገሪኝና ችግራችንን እየፈታን ነው ዛሬ የደረስነው። ዛሬም ችግራችንን እንፍታ ስላት እሷ ግን ዛሬም ሸምጥታ ስግጥ ትልኛል። እንኳን እኔ አይደለሁም ሁሉም ሰው ይህን ፋውል እንዳልሰራች ቢያቅም ነገር ግን እሷ ሰርቸዋል
እሰጠዋለሁ ብላ ግግም ከማለት ውጭ ምንም አማራጭ አልሰጠችኝም። እኔ ምን ላድርግ? በምን እንዳስፈራሯት ራሱ ግራ ገባኝ። በሆነ ነገር ካላስፈራሯት በቀር ፈጽሞ ቹቻ እንኳን እኔን ሌላን ሰው የምትከዳ ሴት እንዳልሆነች ታሬ አንተም ታውቃለህ በማለት ይመልስለታል። እሱም አዎ በማለት እንግዲህ መልሱን ከሰጠ በኋላ ምንም አማራጭ ስላሌለው ዝም ብሎ እንግዲህ ተበራቱ ብሎ ትምህርቱን ግን እየቀጠልከው ለምን ብለህ ነው? ወይም ትምህርት ቤት የክረምት አቁመህ ስለነበረ እንዴት ልትመጣ ቻልክ? ምክንያቱም በተደጋጋሚ ስትመጣ ስላየሁህ ነው ተሬ ስለጠየኩህ ወይም እንዳይደብርህ በማለት እህት ቤዛ ትመልስለታለች። ታሬም ሁለት ነፍሶችን ለማስታረቅ ነው የምመለሰው እንጂ የክረምት ትምህርት ለመማር እንኳ እኔ አልፈለግኩም። ራሱን እየረዳ ለማስተማር የሚኖር ሰው በጣም ይከብደዋል የክረምት ትምህርት ለመማር። ስለዚህ ለሁለት ነፍሶች ብዬ እንጂ ትምህርቱን እንኳ ፈልገው አይደለም በማለት ታሬ ለቤዛ ይነግራታል። እሷም ይሄ ነገር ፈጽሞ ስህተት እንደሆነና ስራውን አቁሞ እኛ ጋር ለመምጣቱ ፈጽሞ ስህተት እንደሆነ ብትነግረውም እናንተ እህቶችን ለማስታረቅ ከዚህ የባሰ ከዚህ የበለጠም ባደርግላችሁ ችግር የለውም። መልካምነት ለራስ ነው። እኔ ደግሞ መልካም ነገር እያደረግኩ ነው። ስለዚህ እህት ቤዛ እንዳታስቢ በማለት ይነግራታል። ዛሬም እንግዲህ ወደ ተለመደው ወደ ስልጠናቸው እንግዲህ ተሰብስበው ቾምቤና ቃጭል እንግዲህ ዛሬም እንዴት ተቀያየሙ ነው። ቃጭል በነገራችን ላይ በእንትና ቀንታባታለች ወይም ፍቅረኛው ጋር በመገናኘቱ ቀንታለች። ነገር ግን አላመመንና አንተናና ለማግኘቷ ብቻ ግራ ገብቶታል። እሷም ይሄን እያለች እያለ ዛሬም እንግዲህ ስልጣና እንዳላቸው ሲሄዱ እሷ ግን በጣም በቅናት እየተብሰለሰለ ከአሻንቲ ጋር ወደ ሰፈር ሄደዋል። ነገር ግን እንትናን እንዴት አድርገን እናስፈታ እያሉ በፍጹም አሁንም እየተብሰለሰሉ ነው። ምክንያቱም ቀስቴ መውጣት አለበት እንዴት እናስወጣው እያለች አሻንቲና እሷ እየተብሰለሰሉ ነበረ። ሄቨንም ዛሬ ወደ ቤዚቲ ቀንታ እንዴት ነሽ አሁን ስትላት ምነው ሰሞኑን ደጅ ጠናሽ እኔ ጋ ዛሬም ቤታችሁ ስሜ እየተነሳ ነው ስትላት ፈጽሞ እንደዛ አይደለም ስላሳዘነች ነው። ቹቻ እንዴት ናት ስትላትም ቹቻ ደህና ናት ብለሽ ምንኛ ደስ ባለኝ። ነገር ግን እኔ ማናገሪያት ስለማላቅ ስለ ደህንነቷ ልነግርሽ አልችልም። አባትሽ እንዴት አደረጉልኝ? አቶ ተሰማን ስልክ ሞከሩ ሲላት አይ አባዬማን እንደዛ እየሞከረ ነበር፣ ነገር ግን ስልካቸው ፈጽሞ እየሰራ አይደለም። አሁን ግን ስለባሰበት ወደ ቢሮ ሄጄ እናገራለሁ ሲል ነበር። አባትሽ በጣም የሚያስገርሙ ሰውዬ ናቸው። አቶ ደምስ በጣም ሲያዋቸው አስፈሪና ቁጡ ናቸው። በዛው ልክ ደግሞ ይተባበራሉ ስትለትም አዎ እኔንም አሁን እዚህ ትምህርት ቤት እንዴት እንደሚያደርገኝ ታያላችሁ። ነገር ግን ትምህርት ቤት እሁድና ቅዳሜ ሲሆን ቁርስ እንኳ ሰርቶ የሚያበላኝ አባቢ ነው በማለት ሄቨን ለአባቷ የአባቷን መልካምነት ለእህት ቤዛ ትነግራታለች። እህት ቤዛም አባቷ ምን ያህል እንደምትወደው ስለምታውቅ አዎ አባቶች እንዲህ ናቸው በማለት መልስ ትሰጣለች። እንግዲህ የዛሬው ስልጠና ዛሬ ባለፈው ሳምንት ያቀረብነው ነገር ስለሌለ ዝግጅት ማድረግ ስላለብን ብለው ሳያቀርቡ ነበር የሄዱት። ሁሉም እያቀረቡ ወይም የበፊቶቹ ዘፍነውና ጨፍረው ካቀረቡ በኋላ እንግዲህ የነቤዚ ተራ ይደርሳል። ሚኪ ባለፈው ስላቀረበ ዛሬ ውረድ ተብሎ ከአዳሚው ጋር ወይም ከአዳሚዎቹ ጋር ቁጭ ብሎ እየተመልካች ነበረ። ሌሎቹም አልተዘጋጀንም በማለት እንግዲህ ሁሉም ይወርዳሉ። ባለፈው ሄሉም ስላቀረበች ዛሬ እነሱ ሶስቱ ነበር የቀሩት አቡሻና ቾምቤነትና ቤዚቲ ስለነበሩ ቤዚቲ ግጥም አለኝ ብላ እንግዲህ ግጥሟን አቅርባ እንላለን። ግጥሟን በጣም ደስ የሚልና አስተማሪም ነበረ። ሴትነት ማለት ትልቅነት እንደሆነ የፈለገችበት ህልም ላይ መድረስ እንደምችልና ማንም ሰው ጽጌረዳ ወይም ወጣትነትሽን ሊቀጥፍና ሊያበላሽ ሲመጣ ጽጌረዳ እሾክ እንዳለው ሁሉ አንቺም እሾክ ሆነሽ ለመጣው ሁሉ ጽጌረዳሽን እንዲቀጥፍልሽ ወይም አበባሽን እንዲቀጥፍ አትፍቀጅለት፣ በሾክሽ ወግተሽ መልሽው በማለት እንግዲህ ግጥሟን አቅርባለች ማለት ነው ጋይስ። ይህን የተሰኘው ማለት ነው ቾምቤነት። ዛሬ ደግሞ እንግዲህ ጭፈራውን ለትንሽም ቢሆን ደቂቃም ቢሆን አቅርብ ተብሎ ጭፈራውን እንግዲህ ከአሰልጣኙ ጋር አቅርቧል። አሰልጣኙ ስለምትወደውና ስለምታፈቅረው ቪዲዮ አስቀርጣ እንግዲህ ለቃጭል ቪዲዮ እንዲቀረጽላትና እንዲትልቅ አድርጋለች።
ይህን ያላወቀው ቾምቤነት ወደ ቃጭል ወይም ወደ ደሙ የሆነችው ቃጭል ወደ ጨርቆስ ያቀናል። ነገር ግን እሷ ቀድማ ደውላለች ስለነበረ እሷ ግን በጣም ተበሳጭተበታለች። ምን ይፈጠራል ከቃጭል ጋር የሚለውን ቀጣይ ይዤላችሁ መጥቻለሁ። ቹቻዬ ዛሬም ደብሯታል ማለት ነው። እንግዲህ አስባና አሰላስላ ኤላን አግኝታ እንግዲህ ከኤላ ጋር ያለውን ነገር ምክንያቱም ኤላ ሚስጥሩን ስለሚያውቅ ፊክስ ያደርጉታል ወይስ አያደርጉትም የሚለውን በቅርብ ጊዜ እናይ ይሆናል። የሁሉ ፈተና ግን ለእኛ ላይ ለምን ህይወታቸውን ሁሉ ተፈተነ እያለች እንግዲህ በሀሳብ እየተብሰለሰለች ነው ማለት ነው። ሁላችሁንም ስለተከታተላችሁኝ አመሰግናለሁ። ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን ስጡ ማለት ነው ውዶችዬ። ለማንኛውም ዛሬ ነበረኝ ይሄን ይመስል ነበር። ክፍል 227 አመሰግናለሁ።